የግብጽና የኤርትራ ጥምረት በቀይ ባህር። ፈርዖኖቹ ዛሬም ኢትዮጵያን መውጫ መግቢያ ለማሳጣት የማይፈነቅሉት ድንጋይ የላቸውም። የአስመራና ካይሮ ወዳጅነትም እየተጠናከረ መጥቶ ቀይ ባህር ላይ አዲስ ነገር ይዞ ብቅ ብሏል። ፕሬዚደንት አልሲሲ በህዳሴ ግድብ አልሳካ ሲላቸው በአሰብ በኩል ስራቸውን መስራት ጀምረዋል። የአዲስ አበባና የአስመራ የጫጉላ ሽርሽር ሲጦልግ ፈርዖኖቹን ጮቤ ያስረግጡ አንድ ጊዜ ወደ ኤርትራ፣ ሌላ ጊዜ ፕሬዚደንት ኢሳያስን ወደ ካይሮ እየወሰዱ ሲዶልቱ ሰነባብተዋል። አሁን የቀይ ባህር አዲስ ትኩሳት ተፈጥሯል። የኤርትራው ሰውም ከኢትዮጵያ ይልቅ ግብጾችን ወደ አሰብ አስጠግተዋል። በመካከለኛው ምስራቅ ምክንያት የቀይ ባህር መስመር ከታመመ ዋላ ድር ብሏል። የሆርሙዝ ነገር ከዚህ በላይ እንደማያስኬዳት የተረዳችው አሜሪካ ፊቷን ወደ አስመራ ማዞር መጀመሯ ተነግሯል። ይህ ለኢትዮጵያ ልዩ ትርጉም ያለው ነው። አሁን ደግሞ ካይሮና አስመራ አዲስ ስትራቴጂያዊ ስምምነት ማድረጋቸው ተሰምቷል። ይህን ጉዳይ በጥልቅ ትንታኔ እንመለከተዋለን። ዘመናዊ ንግድ ሱቅ በመርካቶ ተክለ ሃይማኖት ከ440 ሺህ ብር ቅድመ ክፍያ ወይም በ1.7 ሚሊዮን ብር ሙሉ ክፍያ ከ11 ካሬ እስከ ትላልቅ የካሬ አማራጮች ለሽያጭ አቀረብንላችሁ። ሱቆቹ የተንጣለለ ፓርኪንግ ጨምሮ ሁሉም የተሟላላቸው ዱባይ ሞል ስታንዳርድ ናቸው። በተጨማሪም በፒያሳ አራዳ ፓርክ ፊት ለፊት ከባለ 1 መኝታ እስከ ባለ 4 መኝታ መኖሪያ ቤትም ለሽያጭ አቅርበናል። ባለ 1 መኝታ በ3.9 ሚሊዮን ብር ሙሉ ክፍያ፣ ባለ 2 በ6.5 ሚሊዮን ብር፣ ባለ 3 መኝታ በ10.5 ሚሊዮን ብር ሙሉ ክፍያ አሊያም 10% ቅድመ ክፍያ በመክፈል ባለቤት ይሁኑ። የባንክ ብድርም አመቻችተናል። ሜሪት ፕሮፐርቲ። ለበለጠ መረጃ 0998 317677 ይደውሉ። ፕሬዚደንት ኢሳያስ ኤርትራ ከኢትዮጵያ ጋር ያላት ግንኙነት ከተበላሸ በኋላ በታላቁ ህዳሴ ግድብ ምክንያት ከኢትዮጵያ ጋር ከምትወዛገበው ግብጽ ጋር ወዳጅነታቸውን አጠናክረዋል። በተደጋጋሚ ወደ ግብጽ ከማቅናታቸው በተጨማሪ ፕሬዚደንት አልሲሲም ወደ አስመራ ሄደው ሶማሊያን የጨመረ የኢትዮጵያ ተቀናቃኝ ትብብር መመስረታቸው ይታወሳል። በዚህ ሁለት ወርም ኢሳያስ ረዘም ላሉ ቀናት የቆየ ጉብኝት በግብጽ አድርገዋል። በፕሬዚደንት አልሲሲ ግብዣ የተካሄደ ነው በተባለው በዚህ ጉብኝት ሁለቱ መሪዎች ያላቸውን የሁለትዮሽ ግንኙነት በማጠናከር በቀጠናዊና ዓለም አቀፋዊ ጉዳዮች ላይ ውይይት ከማድረጋቸው በተጨማሪ ኢሳያስ በግዙፉ የግብጽ ብሔራዊ ሚውዚየም ምረቃ ላይ ታድመው ነበር። በጉብኝቱ ማሳረጊያ ላይ ከፕሬዚደንት አልሲሲ ጽህፈት ቤት የወጣ መግለጫ ደግሞ በሁለቱ ፕሬዚደንቶች ውይይት ወቅት ግብጽ የኤርትራ ሉዓላዊነትና የግዛት አንድነት ለመደገፍ ቁርጠኛ መሆኗን በመግለጽ በተዘዋዋሪ የባህር በር ጥያቄ ያነሳች ላለችው ኢትዮጵያ መልእክት አስተላልፋለች። ግብጽና ኤርትራ በቀይ ባህር ላይ የሁለቱን ሀገራት ወደቦች የሚያገናኝ የመርከቦች መንገድ ለመስራት ተስማምተዋል። ከነዚህ ስምምነቶች መካከል በቀይ ባህር ላይ የሁለቱን ሀገራት ወደቦች የሚያገናኝ የመርከቦች መንገድ መስራት አንዱ ሲሆን በተጨማሪም ግብጽ በባቡር በወደብና በሜሪታይም ለኤርትራ ልምዷን ለማካፈል የሚያስችል ስምምነት ፈጽመዋል። ይህ በዚህ እንዳለ ሆኖ በማዕድን፣ በትራንስፖርት፣ በመድኃኒትና በአሳ ምርቶች ላይ የሁለቱን ሀገራት የኢኮኖሚና ንግድ ትብብር ለማሳደግ የሚያስችል ስምምነትም ተደርጓል። እነዚህ ስምምነቶች ሊፈጸሙ የቻሉት ከፍተኛ የግብጽ ባለስልጣናት ወደ አስመራ መጓዛቸውን ተከትሎ ነው። ወደዚያው የተጓዙት የግብጽ የውጭ ጉዳይ ሚኒስትር ባደር አብድላቲና የትራንስፖርት ሚኒስትሩ ሌተናል ጄኔራል ካሚል አልዋዚር ከፕሬዚደንት ኢሳያስ አፈወርቂ ጋር ተገናኝተው መክረዋል። የቀይ ባህር የጂኦፖለቲካ ወይንም መልካ ፖለቲካ ሽኩቻ አዲስ መልክ እየያዘ ነው። በቅርቡ ግብጽ በኤርትራና በጅቡቲ የሚገኙ ስልታዊ የወደብ መሰረተ ልማቶችን ለማዘመንና ለመጠቀም የሚያስችላትን ስምምነት መፈራረሟ ይታወሳል። በአቡዳቢ የሚዘወረው ደ ናሽናል የተሰኘ ጋዜጣ የካይሮ ምንጮችን ጠቅሶ ባወጣው ዘገባ ስምምነቱ የኤርትራውን አሰብና የጅቡቲውን ዶራሌ ወደቦች አቅም ማሳደግና ወታደራዊ ይዘት ያላቸውን ግንባታዎች ማከናወንን ያካትታል። ስምምነቱ ወደቦችን ከማዘመን ባለፈ ለግብጽ የጦር መርከቦች መቆሚያ የሆኑ ሌሎች መሰረተ ልማቶችን፣ ልዩ ልዩ ኮማንዶ ጦር አባላትን ማረፊያ የሚሆኑ ተቋማትን መገንባት ያካትታል። ሁለቱም ወደቦች በዓለም አቀፉ የንግድ መስመር በአበል መንደብ አቅራቢያ የሚገኙ በመሆናቸው ግብጽ በቀጠናው ያላትን ወታደራዊና የዲፕሎማሲ የበላይነት ለማሳደግ የምታደርገው ጥረት አንደኛው አካል ነው። ኢትዮጵያ ለውጭና ገቢ ንግዷ በከፍተኛ ሁናቴ በምትጠቀምበት የዶራሌ ወደብ የግብጽ ወታደራዊ አሻራ ማረፉ በአባይ ውሃ ውዝግብ ሳቢያ በሀገሪቱ የሚደረገውን የዲፕሎማሲ ጫና ይበልጥ እንደሚያበረታታው ተገምቷል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በቅርቡ ባደረጉት ንግግር የአሰብ ወደብን በአስተማማኝ ሁናቴ መጠቀም ኢትዮጵያ ቀዳሚ ብሔራዊ ፍላጎት መሆኑን ገልጸው ነበርም። ሚኒስትሩም ኢትዮጵያ በወደቡ ላይ ያላትን ታሪካዊና ሕጋዊ መብት እንዲሁም ያፈሰሰችውን ኢንቨስትመንት አጽንኦት ሰጥተው መናገራቸው ይታወሳል። የኢትዮጵያን የባህር በር ፍላጎት ተከትሎ ከኢትዮጵያ በኩል ስጋት የተደቀነባት ኤርትራ ከፕሬዚደንት አልሲሲ በኩል የድጋፍ ማረጋገጫ ያገኘች ሲሆን ፕሬዚደንቱ ይህንን በተደጋጋሚ እንዳረጋገጡላቸው ታውቋል። ሁለቱ መሪዎች በተጨማሪ በጦርነት እየታመሰች የምትገኘው በሱዳንና በሶማሊያ ጉዳይ
ተነጋግረዋል። ዓለም አቀፍ ሕግ በተለይም የቀጠናው ሀገራት ነጻነት፣ ሉዓላዊነትና የግዛት አንድነት እንዲከበር በውይይታቸው ላይ አቋም ይዘዋል። መሪዎቹ ካይሮ ላይ የተገናኙት 2 ዓመት ባለፈው የእርስ በርስ ጦርነት በምትገኘው ሱዳን ዋነኛ ተፋላሚ የሆነውና በኤርትራና በግብጽ የሚደገፈው የሱዳን ጦር በዳርፉር ከበድ ያለ ሽንፈት እንደገጠመው ከተነገረ በኋላ ነው። ግብጽ፣ ኤርትራና ሶማሊያ ባለፈው ዓመት ጥቅምት ወር የጋራ ግንባር የመሰረቱት ኢትዮጵያ ከሶማሌላንድ ጋር የመግባቢያ ስምምነት ከተፈራረመች በኋላ ነበርም። በ1990 ደም አፋሳሽ የድንበር ጦርነት አድርገው ለ20 ዓመታት በላይ በፍጥጫ ውስጥ የቆዩት ኢትዮጵያና ኤርትራ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣታቸውን ተከትሎ ግንኙነታቸውን አሻሽለው በትግራይ በተካሄደው ጦርነት በጋራ እስከ መዋጋት ደርሰው ነበርም። የትግራይ ጦርነትን ያስቆመው የፕሪቶሪያው ስምምነት ከተፈረመ በኋላ ግንኙነታቸው እየሻከረ ሄዶ የኢትዮጵያና የኤርትራ መንግስታት የኢትዮጵያን የባህር በር ፍላጎት ተከትሎ ይበልጥ ወደ ተካረረ ሁናቴ ውስጥ ገብተው ጦርነት እንዳይቀሰቀስ ሲሰጋ ነበርም። አሁን ደግሞ ካይሮ በአዲስ አበባ ፍንጫ ስር በቀይ ባህር ፈላጭ ቆራጭ ሆና ብቅ ማለቷ ሌላ ስጋት ሆኗል። የቀይ ባህር ፖለቲካም ቀይ ባህር የህንድ ውቅያኖስንና ሜዲትራኒያን ባህርን በማገናኘት በተለይም በዓለም ዙሪያ ተፈላጊ የሆነውን ነዳጅ ከመካከለኛው ምስራቅና ከባህረ ሰላጤ ሀገራት ለማጓጓዝ አጭር መንገድ በመሆኑ በዓለም ንግድና ፖለቲካ ላይ ወሳኝ ቦታ አለው። በዚህ የተነሳ ይህን የውሃ ክልል ከሚጎራበቱት ግብጽ፣ ሳዑዲ አረቢያ፣ ኤርትራ፣ የመን፣ ጅቡቲና ሶማሊያ በተጨማሪ ከአካባቢው ርቀው በሌሎች አህጉራት የሚገኙ በርካታ ሀገራት ጥቅማቸውን ለማስከበር በቀጥታም ሆነ በተዘዋዋሪ ይንቀሳቀሳሉ። ቀይ ባህር ረጅሙን በህንድ ውቅያኖስ በኩል ወደ አትላንቲክ ውቅያኖስ የሚደረገውን የባህር ጉዞ በማሳጠር ሀገራት የተቀላጠፈ የነዳጅና የጋዝ አቅርቦት እንዲያገኙ የሚያስችል ነው። ከአውስትራሊያ፣ ከጃፓን፣ ከቻይናና ከህንድ እንዲሁም ከሌሎች ሀገራት የሚገኙ ወሳኝ የቴክኖሎጂ ምርቶችና ሸቀጦችን የጫኑ ግዙፍ መርከቦችን በዚህ ያልፋሉ። በአሁኑ ወቅት የዓለም አንድ ጫፍ ከሌላኛው ጋር በሰከንዶች ውስጥ ለማገናኘትና መረጃ ለመለዋወጥ የሚያስችሉ የመረጃ ማስተላለፊያ ግዙፍ ገመዶች በቀይ ባህር ወለል ላይ ተዘርግተው ይገኛሉ። ግጭቶችና አለመረጋጋት በተደጋጋሚ በሚከሰቱባቸው የአፍሪካ ቀንድ፣ የመካከለኛው ምስራቅና የባህረ ሰላጤው አካባቢዎች ፍላጎት ያላቸው ሀገራት ለወታደራዊ እንቅስቃሴያቸው ቀይ ባህር ስልታዊ መስመር ነው። በአሁኑ ጊዜ በቀይ ባህር ጉልህ ተጽዕኖ ያላቸው ሀገራት ግብጽ፣ እስራኤልና ሳዑዲ አረቢያ ሲሆኑ ሌሎቹ በደካማ ኢኮኖሚ፣ በድህነትና በጦርነት ምክንያት ሚናቸው ጠንካራ አይደለም። የቀይ ባህር ስትራቴጂያዊ ጠቀሜታ ከአካባቢው ባሻገር እስከ ሜዲትራኒያን ባህር፣ ስዊዝ ቦይ፣ ህንድ ውቅያኖስና እስከ ባህረ ሰላጤው የሆርሙዝ ሰርጥ የሚደርስ ነው። በዚህ ምክንያት የቀጠናውና ከአካባቢው ርቀው የሚገኙ ሌሎች ሀገራት በቀይ ባህር ላይ ያላቸው ተሳትፎ ከጊዜ ወደ ጊዜ እየጨመረ ነው። አዳዲሶቹ በአካባቢው ሚና እንዲኖራቸው የበኩላቸውን ጥረት ያደርጋሉ። በእርስ በርስ ጦርነት ስር ያለችው የመን ሀውቲዎች በመርከቦች ላይ የሚፈጽሟቸው ጥቃቶች ስጋት የፈጠሩ ሲሆን ባህሩን የሚዋሰኑ የአፍሪካ ቀንድ ሀገራት ያላቸው ነዳጅና ጋዝ፣ የባህር ውስጥ ሀብት፣ የመርከብና የወደብ አገልግሎት ተፈላጊነት እየጨመረ ነው። ኢትዮጵያን ከቀይ ባህር የማራቅ ሴራም ለዘመናት ወሳኝ የምጣኔ ሀብትና የወታደራዊ ትኩረት ማዕከል የሆነው ቀይ ባህር ድርሻ እንዲኖራቸው በርካታ ሀገራት እየጣሩ ነው። ሀገራቱ ከቀይ ባህር ተጎራባች ሀገራት ጋር ምጣኔ ሀብታዊና ወታደራዊ ስምምነት አላቸው። ከአካባቢው ርቀው የሚገኙ ሀገራት ጥቅማቸውን ለማስከበር በአካባቢው የጦር ሰፈር እስከ ማቋቋም የደረሱ ናቸው። የዚህ መድረክ መስራች አባቶች 2 ናቸው፣ ግብጽና ሳዑዲ አረቢያ። ከእነርሱ ሌላ አብዛኞቹ የኢትዮጵያ ጎረቤት የሆኑ 6 አባል ሀገራት አሉ። ጎረቤት ኤርትራ፣ ጎረቤት ሱዳን፣ ጎረቤት ሶማሊያ፣ ጎረቤት ጅቡቲ፣ ዮርዳኖስና የመን። የመካከለኛው ምስራቅ ሀገራት የአፍሪካ ቀንድ ተፈጥሮ አጎራብተዋቸዋል። የቀይ ባህር ማዶ ለማዶ ይተያያሉ። እርግጥ ነው ይህ ቀጠና የማንንም ብልጹግ ሀገርን ቀልብ ወከክ የሚያደርግ ነው። ለምን ከተባለ በዚህ አካባቢ ቅልጥ ያለ የንግድ እንቅስቃሴ ይካሄዳል። ዶላር በውሃ አካል የሚንሳፈፍበት ቦታ ነው። በዓለም ከባድ የባህር ትራንስፖርት የትራፊክ መጨናነቅ አለበት የሚባልበት ቦታ ነው። እስያ፣ መካከለኛው ምስራቅና አውሮፓ ሄደው የሚገጥሙበት ቦታ ነው። በሜዲትራኒያን ስዌዝ ቦይን ቀይ ባህርን ዘልቆ ህንድ ውቅያኖስ መድረስ የሚቻልበት ብቸኛ መስመር ነው። ታዲያ በዚህ ቁልፍ ቀጠና ሀያልነቱን ማሳየት የማይሻ ሀያል ሀገር ከየት ይኖራል ለሚለው ለዚህ አንድ ማሳያ ጅቡቲን መጥቀስ ይቻላል። የመዳፍ ያህል ከምትሰፋው ጅቡቲ ኮርማን መሬት ላይ እነማን ከትመዋል የሚለውን መረዳት የሚጠይቅ ጉዳይ ነው። ፈረንሳይ፣ አሜሪካ፣ ጃፓንና ቻይና አሉ። ህንድና ሩሲያም ሀገራቸውን ለማስገባት እየጣሩ ነው። ህንድና ሩሲያ እግራቸውን ለመትከል እየጣሩ ነው። በዚሁ ቀጠናም የተባበሩት አረብ ኤምሬቶች፣ ካታር፣ ቱርክና ኢራን በቀጠናው ባሉ ወዳጆቻቸው በኩል ቦታቸውን እየያዙ ነው። ተፈጥሮ በቀይ ባህር ሰፈር ያስቀመጠቻቸው ሀገራት ብቻ ሳይሆኑ ራቅ ያሉትም ቢሆኑ የንግድ መርከባቸው በዚህ ማለፉ ስለማይቀር የአካባቢው ሰላምና ጸጥታ ልክ እንደ ደጃቸው ያሳስባቸዋል። የቀይ ባህር ደቡባዊ በር ባብል መንደብ አንዳች እክል ቢገጥመው የብዙ ሀገራት ጉሮሮ አጥንት የሚሰነቀርበትን ያህል የከበደ ነገር ይገጥመዋል።
ለዚህም የጋዛን ጦርነት ተከትሎ የኢራን ወዳጅ የሆነው የየመን ሐውቲ የምዕራባውያን መርከቦችን ኢላማ ሲያደርግ የተከሰተው ቀውስ ይታወሳል። በምላሹም በአሜሪካ አዝማችነት በአካባቢው የምዕራባውያን የባህርና የአየር ኃይል እንዲሰማራ መደረጉ የቀይ ባህር ነገር ሁሉንም እንቅልፍ የሚነሳ ነው። የሩቅ ሀያል ሀገራት በአካባቢ የሚያሳዩትን የቅርምት ፍላጎት በማገናዘብ ይመስላል የቀይ ባህር ኩታ ገጠም ሀገራት ከፈረንጆቹ 2018 ጀምሮ በጋራ ለመቆም በማሰብ የጀመሩት። ነገሩ ከላይ ሲታይ ከሩቅ የሚመጣን ጉልበተኛ አብሮ ለመመከት ያለመ ይመስላል። ምክክሩ እየጎለበተ መጥቶ በ2019 ቅርጽ የያዘ ነው። በ2020 ደግሞ ተመሰረተም። ለጋራ ጥቅምም ለጋራ ስጋትም ሰብሰብ ብንል ነው የሚሻለው በሚል ከ2 ዓመታት በፊት ጉባኤ ተቀምጠው የቀይ ባህር የትብብር መድረክን 8 ሀገራት መሰረቱም። ከግብጽ ውጪ አብዛኞቹ ሀገራት በራሳቸው ለመቆም የሚችሉ አይደሉም። ይልቅ ሳዑዲን የማጀብ ሚና ነው ያላቸው። መድረኩ ኢትዮጵያን ለምን አገለለ ብለን እንጠይቅ። ይህ ጥያቄ የኛ ብቻ ሳይሆን በወቅቱ በሕዝብ ተወካዮች ምክር ቤትም የተነሳ ጥያቄ ነው። በቀድሞ ምክትል ጠቅላይ ሚኒስትር ደመቀ መኮንን በኩል ማብራሪያ የተሰጠበት ነው። አሁን ባለው ሁኔታ ቀይ ባህርን በቀጥታ ባይዋሰኑም ከቅርበትና ካላቸው ብሔራዊ ጥቅም አንጻር በባህሩ ዙሪያ ከፍተኛ ፍላጎት ያላቸው ሀገራት አሉ። በዚህ መድረክ 2 ቁልፍ ሀገራት ገሸሽ ተደርገዋል። እንዲያውም 3 ናቸው። እስራኤል፣ የተባበሩት አረብ ኤምሬቶችና ኢትዮጵያ ናቸው። እርግጥ አቡዳቢ በዚህ ስብስብ ውስጥ እንዳትገባ የተፈለገው በዋነኝነት በሳዑዲ አረቢያ ነው። እስራኤልና ኢትዮጵያ ይህን ስብስብ እንዳይቀላቅሉ በዋነኝነት የምትሻው ደግሞ ግብጽ ናት። ጠቅላይ ሚኒስትር አብይ አህመድ ከ3 ዓመታት በፊት በተወካዮች ምክር ቤት በቀረቡ ጊዜ ዶክተር ቶፊቅ አብዱላሂ ከተባሉ እንደራሴ ይህን አይነት ጥያቄ ቀርቦላቸው ነበር። ቀይ ባህር ለኛ ብቸኛ መግቢያ መውጫችን ነው። ሳዑዲና ግብጽ ሆነ ብለው ሲያገሉን እኛስ ምን እያደረግን ነው በሚል እኚህ የህዝብ እንደራሴ ጥያቄ ጠየቁም። ጠቅላይ ሚኒስትሩም ወፏ የተሰበረ ቅርንጫፍ ላይ የምታርፈው ዛፉን ተማምና አይደለም የምትበርበትን ክንፍ ተማምና ነው እንጂ ኢትዮጵያ ዛሬ ቀይ ባህር ትላለች አትጠራጠሩ፣ ከ10 እና ከ15 ዓመታት በኋላ በሌሎች ራቅ ባሉ ሀገራት ጥቅም አለኝ ትላለች። የኛ ተጽዕኖ እዚች ቀይ ባህር ሰፈር ላይ የሚቀር አይመስለኝም ብለው ነበረ ምላሻቸውን የሰጡት። ግብጽ በማንኛውም መድረክ ኢትዮጵያን ከዲፕሎማሲና ከምጣኔ ሀብታዊ ጉዳዮች ማራቅ ዋነኛ ፍላጎቷ ነው። በቀይ ባህር ካውንስል ቀሪዎቹ 6 አባል ሀገራት ደካማ የሚባሉ ከመሆናቸው አንጻር ከሳዑዲ ጋር ትከሻ ለትከሻ መታከክ የምትችለው ግብጽ ብቻ ናት። በዚህ መድረክ ሚናዋ የጎላ ነው። አጀንዳዋ የሚታወቅ ነው። ኢትዮጵያና ግብጽ የአባይን ጉዳይ ተከትሎ በርካታ ተቃርኖ ውስጥ ያሉ ሆነው አንድ መድረክ ሊጋሩ የሚችሉበት እድል በሀሳብ ደረጃ ተነስቶም ከነበረ ልታከሽፈው የምትችለው ግብጽ እንጂ ሌላ አይሆንም። ከአባል ሀገራቱም 4ቱ የኢጋድ አባል ሆነው ኢትዮጵያ በኢጋድ ውስጥ እጇ ረጅም ሆኖ በዚያ በኩል በር ለማንኳኳት እንዴት እንዳልተሞከረም ግልጽ አይደለም። ጥያቄው መሆን ያለበት ኢትዮጵያ ይህን ከበባ ለመስበር ምን እያደረገች ነው የሚለው ነው። እንደሚፈራው ግብጽ ኢትዮጵያን ከቀጠናው ጂኦፖለቲካ ተጽዕኖ የማክሰምና የማኮስመን ጉዞ ጀምራ ከሆነ ይህ የቀይ ባህር ፎረም የመግቢያ ሽንቁሯ ሊሆን ይችላል ማለት ነው። ይህ በእንዲህ እንዳለ አሜሪካ በቀይ ባህር ቀጠና ያላትን ስትራቴጂያዊ ሚዛን ለመጠበቅ በምታደርገው ጥረት ከኤርትራ ጋር ያላትን ግንኙነት እንደገና ለመጀመርና የተጣሉ ማዕቀቦችን ለማለዘብ አማራጮችን እያጤነች ነው። የአሁኑና የቀድሞ ባለስልጣናትን የጠቀሰው ዘገባው በግምገማው ላይ ያለው ተነሳሽነት ከ1120 ኪሎ ሜትር በላይ የቀይ ባህር የባህር ዳርቻን ከምትቆጣጠረውና ለረጅም ጊዜ ከዲፕሎማሲ ተገልላ ከቆየችው ኤርትራ ጋር ግንኙነት ለመጀመር ያለመ ነው። የእርምጃ የታቀደው ዋሽንግተን በኢራንና በቀጠናው አጋሮቹ አማካይነት በባህር የንግድ መስመሮች ላይ የሚሰነዘሩ ስጋቶችን ለመግታት በምትጥርበት ወቅት ነው። በባህረ ሰላጤው ቁልፍ የንግድ መስመሮች ላይ ያለው ውጥረት እየጨመረ መምጣቱ ለዲፕሎማሲ ጥረቱ መፋጠን ምክንያት ሆኗል። በኢራን የሚደገፉት የየመን ሐውቲዎች ቀይ ባህርን ከአደን ባህረ ሰላጤ ጋር የሚያገናኘውን የባበል መንደብ የባህር መተላለፊያ ለማወክ ደጋግመው የሚያሴሩ ናቸው። በሌላ በኩል ቴህራን በሆርሙዝ ሰርጥ በኩል የሚያልፉ መርከቦችን እንቅስቃሴ መገደቧን ከሰሞኑ የሚወጡ ዘገባዎች ያሳያሉ። የኤርትራ መልክዓ ምድራዊ አቀማመጥ ለዓለም አቀፍ ንግድና ለወታደራዊ እንቅስቃሴ ወሳኝ የሆኑ አማራጭ የባህር መስመሮችን ለመጠበቅ ቁልፍ ሚና ሊጫወት እንደሚችል የአሜሪካ ባለስልጣናት ያምናሉ ሲል የዘገበው ዎል ስትሪት ጆርናል ነው። ለዚህ የግንኙነት ጥረት የአሜሪካ የአፍሪካ ጉዳዮች ተወካይ ማሳድ ቦሎስ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂና ከውጭ ጉዳይ ሚኒስትሩ ኦስማን ሳሌ መሐመድ ጋር መወያየታቸው ታውቋል። ግብጽ በሁለቱ ወገኖች መካከል ያለው ንግግር በማመቻቸት ረገድ ወሳኝ ሚና ተጫውታለች። የአሜሪካ የውጭ ጉዳይ መስሪያ ቤት ከኤርትራ ጋር ያለውን ግንኙነት ለማጠናከር ፍላጎት እንዳለው ቢገልጽም ማዕቀቦችን ስለማንሳት ስላለው እቅድ ግን እስካሁን የተረጋገጠ ነገር የለም። የትራምፕ አስተዳደር ውስጣዊ ውይይት በኢራንና በጋዛ ግጭቶች ምክንያት መዘግየቱ በዘገባው ተመላክቷል። ይሁን እንጂ በዓለም ላይ ካሉ ጨቋኝ ሀገራት መካከል አንዷ ተደርጋ ከምትጠቀሰው ኤርትራ ጋር ግንኙነት ወደ መደበኛ ሁናቴ የመመለሱ እቅድ ትችት እየቀረበበት ነው። የቀድሞ የአሜሪካ የስለላና የውጭ ጉዳይ መስሪያ ቤት ባለስልጣን
ካሜሮን ሃድሰን በተለምዶ ማዕቀብ የምናነሳው አንድ ሀገር ለዚያ የሚመጥን ተግባር ሲፈጽም ነው። ኤርትራ ግን ይህን አላሟላችም። እንዲያውም ከ1993 ጀምሮ የነበረችው ያቺው ወታደራዊቷ አምባገነን ሀገር ናት። ማዕቀብ በማንሳት የምንሽልማቸው ከሆነ እኛ ምን እናገኛለን ሲሉ ጠይቀዋል። የዎል ስትሪት ጆርናል ዘገባ እንደሚያሳየው የአሜሪካና የኤርትራ መቀራረብ በአፍሪካ ቀንድ ሰፊ ተጽዕኖ ሊኖረው እንደሚችል የተጠቆመበት ነው። በተለይም በኢትዮጵያና በኤርትራ መካከል ያለው ውጥረት ወደ አዲስ ግጭት ሊያመራ ይችላል የሚለው ስጋት በጨመረበት ወቅት ይህ መፈጠሩ ትኩረት ይስባል። ቅርብ ጊዜ ደግሞ በኢትዮጵያ ወገን የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከአሜሪካው የውጭ ጉዳይ መስሪያ ቤት ኃላፊ ማርክ ሩቢዮ ጋር ተገናኝተው ስምምነት የመፈጸማቸው ጉዳይ አንድ ላይ ተገጣጥሞ ሲታይ ኢትዮጵያ በቀይ ባህር በኩል ካላት ብሔራዊ ጥቅምና የኤርትራን የወቅቱን ተፈላጊነት በማገናኘት አሜሪካ በዚህ ቀጠና የነደፈችውን ፕሮጀክት ወደ መሬት ለማውረድ ኤርትራና ኢትዮጵያን በማቀራረብና ሊቀሰቀስ ይችላል ተብሎ የተሰጋውን ጦርነት በማስቀረት መሬት ላይ ልታወርደው የተንቀሳቀሰችበት ያለችው ብርቱ ጉዳይ እንዳለ በግልጽ የሚያሳይ ነው። እንግዲህ ይህ ወሬ በሚሰማበት በአሁኑ ወቅት ፈርዖኖቹ ወደ አሰብ ወደብ በመምጣት ከአስመራ ጋር አዲስ ስምምነት ተፈራርመዋል። እስካሁን ግን ከኢትዮጵያ መንግስት ስለ ጉዳዩ የተሰጠ አስተያየት የለም። ከሰሞኑ ኢትዮጵያ ዲፕሎማቶች ወደ ዋሽንግተን አቅንተው ከአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ጋር ስለ ቀይ ባህርና ስለ ኤርትራ ከተወያዩ በኋላ የአስመራና የአዲስ አበባ ግንኙነትን ለማሻሻል የሁለቱ ሀገራት መሪዎች እርስ በርሳቸው የገጽ ለገጽ ግንኙነት ያደርጋሉ የሚል በጭምጭምታ ደረጃ እየተሰማ ያለ አዲስ ወሬ አለ። ይህ የአሜሪካ እንቅስቃሴና የግብጽ በአሰብ ወደብ ብቅ የማለት ጉዳይ እንዴት ተደርጎ ያለው ተቃርኖ ይታረቃል የሚለውን በቀጣዮቹ ጊዜያት እንመለከተዋለን። አበቃን። መልካም ጊዜ ተመኘን።